ሌላው እንግዲህ በጾምና ጊዜ የምንፈተናቸው የፈተና አይነቶች ምንድን ናቸው የሚል መጠይቅ አለ። እንግዲህ ፈተና ሁሉ ፈተና ነው። በየትኛው ጊዜ ይሁን በየትኛው በጾም ጊዜ ይሁን በብሎት ጊዜ የሚመጣ ፈተና ስሙ ፈተና ነው። ጥያቄውም ፈተናው የፈተናውን ስያሜ አይደለም እየጠየቀ ያለው፣ ግን ጾም ላይ የምንፈተነው ፈተናና ፍስክ ላይ ወይም ብሎት ላይ የምንፈተነው ፈተና ይለያያል አይለያይም የሚል ነው። ሊለያይም ላይለያይም ይችላል የሚል መልስ ነው እዚህ ላይ ያለው ማለት ነው። ስለዚህ አለመለያየቱን በአንድ ቃል መግለጽ ይቻላል። ፈተና ሁሉ ፈቃደ ሥጋ ነው። ስለዚህ እንደ ፈቃደ ሥጋነቱ አይለያይም። በጾም ጊዜ የምንፈተነው ከፈቃደ ሥጋ አንጻር ነው የምንፈተነው። በብሎት ጊዜም ስንፈተን ከፈቃደ ሥጋ አንጻር ነው የምንፈተነው። በፈቃደ ነፍስ ውስጥ ፈተና የለም። ሁሌ መንፈሳዊነት ነው የሚንጸባረቀው። ፈተና ማለት ፈቃደ ነፍስና ፈቃደ ሥጋ የሚታገሉበት መተጋገል ማለት ነው። ፈተና ሌላ አይደለም። ስለዚህ ሁለቱ ፈቃዳት በሚታገሉ ጊዜ አንደኛው ሲያሸንፍ ወይም ደግሞ ፈቃደ ሥጋ ሲያሸንፍ ሰው ተፈተነ ይባላል ማለት ነው። እና በጾም ጊዜ ይሁን በብሎት ጊዜ ፈተና የሚሆነው ፈቃደ ሥጋ በመሆኑ ተመሳሳይ ነው። ከዚህ ውጭ ግን ለይተን እንይ ብንል በጾም ወቅት የምንፈተነው ፈተና ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን አሁን ጾመን አሳልፈን ትንሣኤ ብለን ያከበርነው ጾም 40ውን ቀን ከቆመበት ሳያርፍ ሲጾም የገጠመው ፈተና ነበር። እሱን ፈተና መነሻ አድርጎ ማየት ይቻላል። ጌታችን ሲጾም ምን አይነት ፈተና ነው የገጠመው ብሎ ማየት ይቻላል። ሙሴ ሲጾም ምን አይነት ፈተና ነው የገጠመው ማለት ይቻላል። ነቢያት ሲጾሙ ምን አይነት ፈተና ገጥሟቸው ነበር ማየት ይቻላል። ለማንኛውም የጌታችን ስናይ 3 ፈተናዎች እንደገጠሙት በመጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 4 ላይ የምናነበው ሐቅ ነው ማለት ነው። ይሄን ፍቅረ ነዋይ፣ ስስት፣ ትዕቢት የሚሉ ናቸው። በእነዚህ ፈተናዎች ጌታችን መድኃኒታችን በጾም ወቅት ተፈትኗል። እነዚህ ፈተናዎች ጌታችን ተፈትኖባቸው ብቻ የሚቀሩ ሳይሆን ማንኛውም በዚህ ጎዳና እራመዳለሁ የሚል ጌታችን መድኃኒታችን ኢየሱስ ክርስቶስን መምሰል የሚሻ ሁሉ የሚፈተንባቸው ናቸው። ጌታችን በመጾሙ ነው የተፈተነው። የሚጾምም ሰው ከልብ የሚጾም ሆኖ ተገኘ እነኚህኑ ፈተናዎች ሊፈተን ይችላል ብለን መዝጋት እንችላለን ማለት ነው። እንዴት ነው በፍቅረ ነዋይ የሚፈተነው የሰው ልጅ? እሱ በተፈተነበት ልክ ስንል አፈታተኑ ሊለያይ ይችላል። ነገር ግን እኛ የምንፈተነው በፍቅረ ነዋይ ስንል በራሳችን ገንዘብ ነው የምንፈተነው። እንደሚታወቀው በጾም ሰዓት የሰው ልጅ በቀን 4 ጊዜ የሚበላ ሆኖ ከተገኘ በጾም ጊዜ ሊበላ ከቻለ 2 ጊዜ ነው፣ 1 ጊዜ ነው፣ ቢበዛ 2 ጊዜ ሊበላ ይችላል። 2 ትርፍ አለው። ይሄንን ትርፍ ለነዳያን የሚሰጥበት ጊዜና ወቅት ነው የጾም ሰዓት። ስለዚህ ፍቅረ ነዋይ ሲያይ ይሄንን ወደ ማከማቻ ቤት ሲያስቀምጥ ፍቅረ ነዋይ ያለበት የሚመስለው አንዱ ነገር ወይም አንዱ መነሻ ሐሳብ ይሄ ነው የሚሆነው ማለት ነው። ሌላኛው ስስት፣ በስስት ስሌት ነው። ልክ ይሄው ጋር የሚያዘው ቁርሳችንን ለነዳያን እንስጥ የሚል ሐሳብ በቤት ውስጥ ቢነሳ ይሄማ ሊሆን አይችልም የሚል ነገር ቢመጣ የሚገልጸው ስስትን ነው ማለት ነው። ስለዚህ ጾም ከሰነዳያን የምንሞላበት የህይወታችን የክርስትና ህይወታችን አንዱ ምዕራፍ ነው። ነገር ግን ይህ መሆን የለበትም እያልን ካል ይሄው በዚህ መልክ እንፈተንበታለን ማለት ነው። ሌላው ጌታችን የተፈተነው ትዕቢት ነው። በትዕቢት ነው የፈተነው እና ትዕቢትን በትህትና ነው ያሸነፈው። ስለዚህ እኛ በጾም ወቅት ትዕቢት ሊያጠቃን ይችላል። የትዕቢት መንፈስ ሊመጣብን ይችላል። አንዳንዴ በጾም ሰዓት እንግዲህ ጫማውን አውልቆ በባዶ እግሩ የሚሄድ ሰው ሊኖር ይችላል። ሌላኛው ደግሞ እንዲሁ በጫማው የሚሄድ ሰው ሊኖር ይችላል። ይሄ በባዶ እግሩ የሚሄደው አካል በጫማ የሚሄደውን አካል
የሚያፌዝበትና እንዴት እንዲህ ይሆናል ብሎ የሚያስቡ ነው ተገኘ። ይሄ ትዕቢት ነው። አንተ የምታደርገው ላንተ ነው፣ ትልቅም ትሩፋት ነው። እንደዛ መሆኑ መልካም ነው። ግን አንተ በጾምህ ሌላውን ለመተቸት ሆኖ ተገኘ ግን ከትዕቢት የሚያልፍ ነገር የለም ማለት ነው። ስለዚህ አንዳንዴ እኛ እንጾማለን፣ እኛ እንጸልያለን፣ እኛ እንሰግዳለን የሚሉ ሰዎች ፈሪሳውያንን እንደሚመስሉ ጌታችን በወንጌል ያስቀመጠው ጉዳይ ነው። ሁለት ሰዎች ወደ ቤተ መቅደስ ሄዱ። አንደኛው እንዲህ አለ። አንደኛው በግብሩ ፈሪሳዊ ነው፣ ሌላኛው ቀራጭ ነው ብሎ በምሳሌ ያስተማረበት ላይ ሁለቱም ሄደው አንደኛው ሰው ከኋላ ቀርቶ ከቅጽሩ ሳይገባ ከምኩራቡ ቅጽር ሳይገባ ከውጭ ሆኖ ከቤተ መቅደሱ ቅጽሩ እንኳን ሳይገባ ከቅጽረ ቤተ ክርስቲያን ውጭ ሆኖ ወይም ከቅጽረ ቤተ መቅደሱ ውጭ ሆኖ ጌታ ሆይ እኔ ወደ አንተ ቤት ለመግባት እግሮቼ ዝግጁ አይደሉም፣ ውስጤ ሕይወቴም እንዲህ አይደለም የሚል ኑዛዜ ሲናዘዝና እንደ ወንድም የመግባት የሚችልበትን ሕይወት አላብሰኝ ሲጸል ያኛው ግን ቤተ መቅደሱ ገብቶ እንደዛ ታች እንደቀረው ወንድሜ ስላላደረከኝ አመሰግናለሁ እያለ ሲጸልይ ከሁለቱ የዳነው ከሁለቱ የጸደቀው ከሁለቱ እውነተኛው የቱ ነው ጥያቄ። ስለዚህ ጾማለሁ፣ ሰግዳለሁ፣ ሕጌን እፈጽማለሁ እኔም አልሰራው ስራ የለም ለሕጉ ታዛዥ ነኝ ከሚለው እና ስለራሱ ጽድቅ ከሚናዘዘው ይልቅ በደሙን አውቆ ከኋላ የቀረው የተሻለ እንደሆነ እውነት ነው። ከዚህ አንፃር ትዕቢት በጾም ጊዜ በጣም ፈተና ነው። ትዕቢት በጣም በጾም ጊዜ ፈተና ነው። ስስት በጾም ጊዜ እጅግ ፈተና ነው። ፍቅረ ነዋይ በጾም ጊዜ እጅግ ፈተና ነው። ጥቅሉም ደግሞ ቅድም እንዳልኩት ፍቅር እንደው ፈቃደ ሥጋ የሚባለው አጠቃላይ እጅጉን ፈተና ነው። በጾም ጊዜ ብዙ ሰዓት ተሰርቷል። ባልና ሚስት ግንኙነት መፍጠር እስከማይገባቸው ደረጃ መጠጣት እንደማይገባ ብዙ ነገሮች የተጻፉለት ነው ጾም። ስለዚህ እነዚህን ሁሉ ለመታገስ ፈተናዎች ይመጣሉ። በትዕግስት ካለፍካቸው እሱ ሕይወቱ ነው። ነገር ግን ለማለፍ የማያስችል አስቸጋሪ ፈተና ሆኖ ሊቀርብ እንደሚችል ግን ጾም የሚሻርባቸውን ነገሮች በሙሉ እንድናከናውን ፈተና እንደሚሆን የታወቀ ነው። በቀላሉ ውሎ መብላት ጭምር ፈተና ሊሆን ይችላል። በስራ ምክንያት በልዩ ልዩ ሁኔታ እስከ 9 ሰዓት ውለህ ብላ ተመገብ ቢባል 9 ሰዓት ለመድረስ ትግሉ ሰፊ ነው፣ ፈተናው ከባድ ነው እና የጾም ጊዜ ፈተናዎች ከብዙ በጥቂቱ እንዲህ ብናይ ለጊዜያችን ጥሩ ነው። ሌላኛው እንግዲህ በፍስክ ጊዜ የሚታይ ፈተና ብለን ለይተን እንሄድልን። ብዙ ጊዜ አመዛኙ ከመብላት ከመጠጣት ከፍትወተ ሥጋ ከዚህ ከዝሙት ከመዳራት ጋራ የተያያዘ ነው ሊሆን የሚችል። እንደሚታወቀው በበዓላት ጊዜ ሰው ሁሉ ካለው አዲስ ከሌለው አጥቦ ተለይቶ አምሮ ደምቆ የሚታይበት ጊዜ ነው። ይሄ ነጸብራቀ ውስጥ ነው ብለን ልናስበው እንችላለን። ውስጣችን ሲደሰት ምናላዊ በላይ ለማሳየት የምንጥረው ጥረት ነው ብለን በመልካም ጎኑ ልናየው እንችላለን። ሲያልፍ ግን ማሰነካከያ የሚሆንበት ጊዜም ይኖራል ማለት ነው። በዚያው ላይ አብዝቶ መብላት አብዝቶ መጠጣት ሲታከልበት ከዚያ በኋላ አብዝቶ የበላ አብዝቶ የጠጣ ሁሉን የሳተ ሰው ምን ሊያስብ ይችላል ስንል ፈተናው ዝሙት ነው፣ ፈተናው መዳራት ነው፣ ፈተናው ብዙ ነው ማለት ነው። ስለዚህ በዓላት በዚህ አይነት ሁኔታ መከበር እንደሌለባቸው በፍትሕ መንፈሳዊ አንቀጽ 15 ላይ ይቤሉ ባስልዮስ ወአፈወርቅ ብሎ እስመ ገቢረ በዓልሰ አኮ በመብልዕ ውእቱ አኮ በመብልዕ ባሕቲቱ ብሎ አስቀምጠዋል ማለት ነው ሊቃውንቱ ባስልዮስና አፈወርቅ ማለት ነው።
እስመ ገቢረ በዓልሰ አኮ በመልእ ውእቱ አሉ። ምን ማለት ነው? በዓልስ በመብላትና በመጠጣት ብቻ የሚከበር አይደለም። የበዓል መታወቂያው መብላት መጠጣት አይደለም። ከሆነም እንኳን ማብላት ማጠጣት ነው። ማብላት ማጠጣት ነው እና ከአቅም በላይ የሆነ አመጋገብ፣ ከአቅም በላይ የሆነ አጠጣጥ እየጠጡ ዛሬ ደስታችን ነው ብሎ የሚደልቁበት አይደለም። በመብላትና በመጠጣት የጠፉት ብዙዎች ናቸው። መብል መጠጥ ስሜት ቀስቃሽ ነው። ስሜት ከተቀሰቀሰ ደግሞ አይለይም። ስለዚህ ጥንታውያን ሰዎች የምንላቸው ወይም ሰብዓት ካት የምንላቸው ህዝቦች የጠፉት በምንድን ነው ካለ በመብላት አብዝቶ በመብላት አብዝቶ በመጠጣት ነው። እንዲሁ በመብላት በመጠጣት አለ አብዝቶ በመብላት አብዝቶ በመጠጣት ወደ ስሜታዊነት ተሸጋገሩ። ስሜታዊነቱ ደግሞ ለጸባያቸው ለባህሪያቸው በማይስማማ መልኩ ጭምር መግለጽ ፈለጉ። ስለዚህ ከራሳቸው አልፎ አገር እንዲቃጠል እንስሳት ጭምር እንዲጠፉ ያደረገ በደል በእግዚአብሔር ፊት ፈጽመው ዓለም የዳነበት አንድ ሰው ከቤተሰቡ ከመትረፉ በቀር ለምን እንደዳረገ አብዝቶ መብላት አብዝቶ መጠጣት ከነኚህ ህዝቦች ልንማረው የምንችለው እውነት ነው ማለት ነው። ታሪክ ነው ማለት ነው። ስለዚህ ታሪክ የማያስተምረው ህዝብ ደግሞ ሌላ ሊያስተምረው የሚችለው ነገር የለም። አብዝቶ መብላታቸው አብዝቶ መጠጣታቸው እግዚአብሔርን ረሱ። አብዝቶ መብላት አብዝቶ መጠጣት እግዚአብሔርን ያስረሳል። እግዚአብሔርን መርሳት በሚገለጣል ህጉን በመተላለፍ። ህጉን መተላለፍ ማለት እግዚአብሔርን መተላለፍ ነው። ህጉ ምን ይላል? መስከር እንደማይገባ ይነግረናል። ስለዚህ እንዲህ ከሆነ ደግሞ የሰከረ ሰው በጸባዩ ምን ሊያሳይ እንደሚችል ደግሞ ግልጽ ነገር ነው ማለት ነው። ስለዚህ ሰካራምነት ህይወት አልባነት ማለት ስለሆነ ይህንን በደንብ ማየት ማስተዋል ያስፈልጋል ለማለት ነው። እና ብዙ ጊዜ ከመብላት ከመጠጣት ጋር የተያያዘ ፈተና ነው በዚህ በብሎት ጊዜ የሚመጣው። ይህንን ባስልዮስ እና አፈወርቅ ብቻ ሳይሆኑ በመጽሐፍ ቅዱሳችንም ደግሞ እንደዚህ ይላል። ሰዎች እንደዚህ አይነት ሰዎች ይፈጠራሉ ብሎ ይናገራል። ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ በጻፈው ሁለተኛ መልእክቱ ምዕራፍ 3 ላይ ከቁጥር 4 ጀምሮ ስናነብ ከእግዚአብሔር ይልቅ ተድላን የሚወዱ የአምልኮት መልክ ያላቸው ኃይሉን ግን የሚክዱ ሰዎች እንዳሉ አስረግጦ ይናገራል። እንግዲህ ስንበላም ስንጠጣም ዛሬ ትንሣኤ ነው ብለን ዛሬ ትንሣኤ ነው ስንል አምልኮት ነው። ግን አምልኮቱ ምን አይነት ነው? መልክ ማለት ነው። የአምልኮት መልክ ማለት ክርስትናን በክርስትና ህይወት ባልተዋጀ መልኩ ለማክበር መዘጋጀት ማለት ነው። ስለዚህ ክርስትና እንብላ እንጠጣ ነገ የኛ አይደለችም የሚባልበት ህይወት አይደለም። በመጠን እንኑር ነገ የኛ አይደለችም የሚባልበት ህይወት ግን ነው። የክርስትና ህይወት የዛሬ ህይወት ነው፣ የነገ ህይወት አይደለም። የነገን የሚያውቀው እግዚአብሔር ብቻ ነው። የነገን የሚያውቅ ክርስቲያን የለም። የነገን የሚያውቅ ክርስቲያን የለም። ስለዚህ ነገ ስለ ነገ ታስባለች ተብሎ የተቀመጠ መጽሐፋዊ ቃል ወይም መድኃኔ ዓለም ክርስቶስ የተናገረው ቃል አለ ማለት ነው። እናው በመንፈሳዊ ህይወት ይሄ ከእግዚአብሔር ይልቅ ነው ያለው ተድላን የሚወዱ ከእግዚአብሔር ይልቅ ተድላን መውደድ ማለት ምን ማለት ነው? ትናንት ስንጾም ስንመላለስበት ወደ ነበረው ቤተ መቅደስ አለመምጣት ከእግዚአብሔር ይልቅ እቤት የተዘጋጀውን መውደድ ማለት ነው። ትናንትና ስንሰግድ የነበረበትን ቤተ መቅደስ ለአምሳ ቀን ላለመርገጥ ወስኖ ዛሬ ምን ልረግ፣ ነገ ምን ላብላ፣ ነገ ወዲያ ምን ልብላ፣ ነገ ወዲያ ምን ልጠጣ እያሉ ማሰብ ይሄ ከእግዚአብሔር ይልቅ ለሆድ ማደር ነው። ይሄንን ትናንት ስንመላለስበት የነበረውን ቤተ መቅደስ
አጠቃላይ መተውና ለዛሬ ዓመት በሰላም አድርሰኝ ብሎ ተሰነባብቶ መሄድ ይሄ ከእግዚአብሔር ጋር መጣላትና ተድላ ሥጋን እግዚአብሔርን በተድላ ሥጋ መቀየር መለወጥ ይሆናል ማለት ነው። ከነዚህ ይህን ካለ በኋላ ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ የእምነት መልክ ያላቸው ኃይሉን ግን ክደዋል ካለ በኋላ ከነዚህ ራቅ ነው። እንዲህ አይነት የተለየ ደስታ፣ የተለየ ፌስታ፣ የተለየ ድልቂያ ከሚያደርጉ ሰዎች ራቅ። እንዲህ አይነት ሰዎች አምልኮም የላቸው እናውም ደግሞ ለነሱም አምላካቸው ሆዳቸው ብሎ ጭምር ያስቀመጠበት አለ። እንደዚህ ነው ፊልጵስዩስ 3:19 ላይ መጨረሻቸው ጥፋት ነው ይላል። ከላይ ዘርዝሮ አምጥቶ ሆዳቸው አምላካቸው ነው፣ ክብራቸው በኖራቸው ነው፣ ሐሳባቸው ምድራዊ ነው። ክብራቸው በኖራቸው ነው። አንድ ሰው ስካርን እንደመመኪያ የሚያወራ ሰው አለ። ትናንት እኮ የሆነው ነገር ልዩ ላይፍ ነው ብሎ ያወራል። ልዩ ላይፍ፣ ልዩ ህይወት ማለት ነው። ልዩ ህይወት ነው። ይሄን ነገር እኮ መቼም ልንደግመው አንችልም ብሎ መታጃ የታከለበት ወይም መልካም ነገር እንዳደረጉ የሚታበዩበት ህይወት አድርገው የሚቆጥሩ ሰዎች ማስተዋል የሁሉም ሰው እይታ ውስጥ ያለ ጉዳይ ነው። ማስተዋሉ ላይ ብቻ ልንለያይ ካልሆነ ማለት ነው። ስለዚህ ማንኛውም ማስተዋል ሰው እንዲህ አይነት ስራቸው ወደሆኑ ሰዎች ቀረብ ቢል ምንም ትናንትና ካልጾምን፣ ካልጸለይን፣ ካልወደድን፣ ካልተነሳን ይሉ የነበሩ ሰዎች እንዲህ በሆነ ሰዓት ደግሞ የለም እንብላ እንጠጣ ብሎ የማካካሻ ህይወት አድርጎ ማለት በዚያ በ55ቱ ቀናት የወረደውን ክብደት በዚህኛው ደግሞ መልሼ ቦታው አልያም ደግሞ ከፍ ማድረግበት የስጋ ግዝፍ የሚጨምርበት ብሎ ማሰብ አይነት የታከለበት ሲሆን ክርስትናው የት ነው ያስብላልና ሐዋርያ እንዲህ አደረጉት። መጨረሻቸው እንዲህ አይነት ሰዎች ጥፋት ነው። ወዳቸው አምላካቸው የሆኑ ሰዎች መጨረሻቸው ጥፋት ነው። ክብራቸው በኖራቸው የሆኑ ሰዎች መጨረሻቸው ጥፋት ነው። ሐሳባቸው ምድራዊ ብቻ የሆኑ ሰዎች መጨረሻቸው ጥፋት ነው። ስለዚህ ከእንደዚህ አይነቶቹ ሰዎች ራቅ እያለ ክርስቲያናዊ ህይወት ከእንዲህ አይነት መራቅ እንደሆነ ያሳያል ማለት ነው። ሌላኛው ጥያቄ ክርስቲያናዊ የበዓል አከባበር ታዲያ ምንድን ነው መምሰል ያለበት? እንዲህ ከሆነ ክርስቲያናዊ የበዓል አከባበር አሁን ከዚህ ከላይ ስናገር ከመጣሁት የተለየ የሚነገር ነገር የለም። ክርስቲያናዊ የበዓል አከባበር ጌታችን መድኃኒታችን ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 14 ላይ ቁጥር 12 ጀምሮ እንድናነብ ባስቀመጠልን መሰረት በበዓላት ወቅት የሚበላ የሚጠጣ በየቤቱ የማይጠፋበት ጊዜ እንደመሆኑ በየቤቱ ድግስ ካለ ደግሞ ይሄ ልዩ ዕለት ነው ማለት ነው። በእንዲህ አይነት ልዩ የግብዣ ጊዜ ማንን መጥራት እንዳለብን እንደዚህ ብሏል። የጠራውን ደግሞ እንዲህ አለው። ግብዣ ላይ ተገኝቶ ነው ያስተማረው። ትምህርት ጌታችን ለግብዣ ተጠርቶ በሄደበት ያስተማረው ትምህርት ነው። ጌታችን ለመብላት ለመጠጣት እንዲጠጣላቸው እንዲበላላቸው ሰዎች ጠርተውት ለጠሩት ሰዎች የተናገረው ቃል ነው። ከዚህ በላይ ትምህርት የለም። መቼም ሰው ሊያበላው ሲጠጣ መርቆ ይመለሳል እንጂ ሌላ ኃይለ ቃል አይናገርም። ጌታችን ግን ይበላልናል ይጠጣልናል ብሎ በጠሩት ሰዓት በገባበት ቤት እንደዚህ አለ። ሲያይ የተጠራው በሙሉ ብድር መላሽ መሆኑን አወቀ። ባለሀብት መሆኑን ተረዳ። ያለው መሆኑን አወቀ። በዚህ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ አለ። ምሳ ወይም ራት ባደረግክ ጊዜ ተዘጋጅተህ ሰውን ልትጠራ ባሰብክ ጊዜ እነሱ ደግሞ በተራቸው ምናልባት እንዳይጠሩ ብድራትም እንዳይመልሱልህ ወዳጆችንና ወንድሞችን ዘመዶችንም ባለጸጎች ጎረቤቶችን አትጥራ። ነገር
ነገር ግን ግብዣ ባደረግ ጊዜ ድሆችንና ውሾችን አንካሶችንም ዕውሮችንም ጥራ፣ የሚመልሱት ብድራት የላቸውምና ብፁዕ ትሆናለህ ካለ በኋላ በጻድቃን ትንሣኤ ዋጋ ይመለስልሃል። በጻድቃን ትንሣኤ የምናወራው ትንሣኤ ላይ ሆነ የእኛም ትንሣኤ አለ። አሁን የጌታን ትንሣኤ እናከብራለን። በእግሩ ሆኖናል። የእኛ ትንሣኤ ደግሞ በተስፋ እንጠባበቃለን። ንነሰን ሴፎ አዳሳተ ሰማይ ወአዳሳተ ምድር ተብሎ የተጻፈ ቃል አለ በሐዋርያው ቅዱስ ጴጥሮስ። ስለዚህ እኛ በተስፋ ቃሉ አዲስ ሰማይ አዲስ ምድርን እናፍቃለን። ያ ደግሞ የሚሆነው በትንሣኤ ነው። ስለዚህ በትንሣኤ ዘጉባኤ ጊዜ መልስ ታገኝ ዘንድ ወይም ምላሽ ትሆን ዘንድ ወይም ደግሞ ምላሽ እንዲሰጥ በቀኜ ቁም እንድትባል ጸውር ነዳያነ ወምስኪናነ፣ ነዳዮችን ያጡ የመጡትን ምስኪኖችን ጉንድሾችን የወደቁትን ለነገ አይደለም ለዛሬ የሌላቸውን አይተህ ለይተህ ብድራት በምድር የማይመልሱትን ጥራ ሲል በየትኛውም ግብዣ ጊዜ በክርስትና ሕይወት ግብዣ ሊባል ከተፈለገ ነዳያን የቀደሙት ሌሎች ለበረከት የሚሳተፉበት መሆን መቻል። ይህ ሲባል ጎረቤትን አትጥራ፣ ወገንህ ጋር አትመገብ ማለት አይደለም። ግን ይሄ የጽድቅ ከሆነ የተፈለገው ለጽድቅ ከሆነ የተፈለገው የጽድቅ ግብዣ መጀመሪያ መመገብ ያለባቸው ነዳያን ናቸው። ከዚያ ተራፊውን ደግሞ ጎረቤቶቹ ባለጸጎቹ እፈወስበታለሁ፣ እድንበታለሁ፣ ጸጋ አገኝበታለሁ ብለው ያመኑ መንገደኞች ሊበሉት ሊጠጡት ይችላል። የመጀመሪያ ተጠሪዎችና ትልቁን የግብዣ ቦታ መያዝ ያለባቸው ግን እነዚህ መሆናቸውን መድኃኔዓለም ክርስቶስ በማይታበል ቃሉ ያስቀመጠው ክርስቲያናዊ ሕይወት ነው። ይህንን ብለን እንግዲህ ክርስቲያን በመጨረሻ ምንድን ነው መሆን ያለበት ብለን ካሰብን እንግዲህ ከእንቅልፍ መነሳት መቻል አለበት። ከእንቅልፍ መነሳት መቻል አለበት። ዘመኑ እንደደረሰ መረዳት መገንዘብ መቻል አለበት። ካመንበት ጊዜ ይልቅ ከዚህ በኋላ መዳናችን መጣታችን ቅርብ መሆኑን መረዳት መቻል አለበት። ሌሊቱ ማለፉን ማወቅ አለበት። ቀኑ መቅረቡን መረዳት አለበት። የጨለማን ስራ ሁሉ አውጥቶ መጣል ያስፈልገዋል። የብርሃንን ጋሻ ጦር መልበስ ይገባል። በቀን እንደሚሆን በአገባብ መመላለስ፣ በዘፈን በስካር አለመመላለስ፣ በዝሙት በመዳራት ውስጥ ህይወትን ማሳለፍ እንደማይገባ መረዳት፣ በክርክርና በቅናት በአድመኝነት መመላለስ እንደማይገባ መገንዘብ ያስፈልገዋል። እነዚህን ሁሉ ግንዛቤዎች የምንገነዘብበት ጊዜ ደግሞ እንዲህ አይነቱ ታላቅ የምስራች የሰማንበት የትንሣኤ በዓል ቀዳሚ ሊሆን እንደሚገባ ማሰብ መቻል አለበት። ሐዋርያው ቅዱስ ጳውሎስ ለሮም ተጻፈው እንዲህ ነው ያለው። ለሮማውያን በምዕራፍ 13 ቁጥር 11 ላይ ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን ወቁ፣ ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧልና ይልና ሌሊቱ አልፏል፣ ቀኑ ቀርቧል። ትንሣኤን ስናከብር ሌሊቱ አልፏል፣ ቀኑ ቀርቧል። ሌሊቱ ምንድን ነው? ዓመተ ፍዳ ዓመተ ቁርባን። ቀኑ ምንድን ነው? ዓመተ ምሕረት ዓመተ ስጋዌ። ሰው አምላክ ሰው የሆነበት አዳም ምኞቱ የተሳካለት አዳም ዕፀ በለስን የበላው አምላክ ለመሆን ነው። አምላክ ለመሆን 5500 ዘመን መጠበቅ እንዳለበት ተነግሮታል። በጊዜው ጊዜ ግን አዳም አምላክ ሆኗል ማለት ነው። አምላክ ሰው አምላክ የሆነበት ዘመን ደግሞ ቀን ነው ይባላል። ቀን ይባላል ማለት ቀን ምንድን ነው? ብርሃን ነው። ቀን ምንድን ነው? ሁሉም የሚታይበት ነው። ቀን ምንድን ነው? ግልጽ ነው። ስለዚህ አምላክ የተገለጠበት፣ አምላክን የዳሰስንበት፣ አምላክን ያየንበት ይህ ዘመነ ስጋዌ ቀን ይባላል ማለት ነው። ይህን ካለ በኋላ እንግዲህ የጨለማን ስራ ወጥታችሁ ጣሏል። የጨለማ ስራ ማለት በዓመተ ፍዳ በዓመተ ኩነኔ ዘመን ስናደርገው የኖርነው ማለት ነው። ስንተላለፈው የነበረ መተላለፍ ማለት ነው።
ከሕግ ውጭ ስንኖረው የነበረ መሆን ማለት ነው። ብሉይ ኪዳናዊ ሕይወት ማለት ነው። ይህንን ብሉይ ኪዳናዊ ሕይወት አስወግደን አዲስ ኪዳናዊ ሕይወት መላበስ፣ አዲሱን ሰው መሆን እና መምሰል እንደ ሐዋርያው ቅዱስ ጳውሎስ እንደዚህ ነው ያለው። ሐዋርያው ቅዱስ ጳውሎስ እኔ ክርስቶስን እንደምመስል እናንተም እንደምትመስሉ ባለበት አግባብ እኛ ሐዋርያው ቅዱስ ጳውሎስን መምሰል ይገባናል። ይሄ ቅዱሳንን በአማላጅነት ከምናምንበት ሐሳብ ውስጥ አብሮ የሚንጸባረቅ ሐሳብ ነው ማለት ነው። ሐዋርያው ቅዱስ ጳውሎስ እንደዚህ ነው ያለው፣ ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ፣ በዚህ ምድር ያለውን አጠቃላይ ሁኔታ አከናውኛለሁ፣ ከዚህ በኋላ ልሄድ ከክርስቶስ ጋር ልኖር ናፍቃለሁ፣ ከሁሉ የሚሻለው እሱ ነው እንዳለ እንደዚህ ነው ያለው። ከዚህ በኋላ የጽድቅ አክሊል ያቀዳጀኛል እያለ ዋጋውን ጭምር በግልጽ ስለተገለጠለት እየተናገረ ለኔ ብቻ ሳይሆን አለ ሲጋብዘን እኔን ለሚመስሉ ሁሉ ይህን የጽድቅ አክሊል ሊሰጥ ያመነው ጌታ የታመነና ጻድቅ ነው ብሎ አስቀምጧል ማለት ነው። ቸር ርኅሩህ አምላክ ነው ያለ፣ ለሁሉ የሞተ ለሁሉ የተሰቀለ ለሁሉ መከራ የተቀበለ ለሁሉ የሞተ ለሁሉ የተቀበረ ለሁሉ የተነሳ ለሁሉ ሕይወቱን የሰጠ የሁሉንም ኃጢአት በመስቀል የተሸከመ ወሰዓረ እምኔነ መርገመ ወገብረ ሰላመ ማእከሌነ ብለን የምናመሰግነው አምላክ ነው። ስለዚህ ይህንን ጌታ ብለን ልንጠራው ካሰብን ይህ ዘመነ ስጋዊና ዓመተ ምሕረት እንዲሁ ለስጋዊ ፈቃድ መዶለቻ ወይም ደግሞ ስጋ ማወፈሪያ ዘመን ሳይሆን በጽድቅ ሕይወት ዘንድ ከኛ ያነሱትን ተመልክተን ስርዓተ ቤተክርስቲያንን ጠብቀን ያጡ የለጡ ጋር ውለን እኛ በዚህ ምድር ስንኖር አላቸው የምንባል ሰዎች የድሆች መጋቢዎች መሆናችንን አምነን የመጋቢነት ተልዕኳችንን እየተወጣን ያንን አዲስ ሰማይና አዲስ ምድር የምናፍቅበት እንጂ እንዲህ በዋዛና በፈዛዛ የምንውልበት አለመሆኑን መገንዘብ ያስፈልጋል ማለት ነው። ስለዚህ ዳግም ትንሣኤን ስናስብ ትንሣኤያችንን ነው የምናስበው። ሞተን በስብሰን የማንቀር መሆናችንን ነው የምናስበው። ጥርጥር የተወገደበት ዕለት መሆኑን ነው የምናስበው። ጌታችን ለፈለጉት የተገኘበት የሚገኝ መሆኑን ደግሞ ያረጋገጥንበት መሆኑን ነው የምናስበው። አምላካችን ከሕቱም መቃብር ክፈቱልኝ፣ ድንጋይ አንሱልኝ፣ መግነዝ ፍቱልኝ ሳይል የተነሳ እንዲሁ ለደቀ መዛሙርቱ ዝግ የሆነውን ቤቱን ክፈቱልኝ፣ ቁልፍ ፈልጉልኝ ሳይል በዚህ ቤት ገብቶ ትንሣኤን ያረጋገጠበትን ለሁለተኛ ጊዜ ያረጋገጠበትን ዕለት ነው የምናከብረውና በዚህ ዕለት ያጡ የመጡ ወገኖችን በማሰብ የሌላቸውን በማሰብ ቤተክርስቲያንን በማሰብ አሁን ያለችው ቤተክርስቲያን ነው በጣም መታሰብ ያለባትም ስለሆነች በፈተና ውስጥ ያለች ቤተክርስቲያን እንደሆኗ ሀገር ጠቅላላውን በፈተና ውስጥ ስላለች እቺ እየተፈተነች ያለች ቤተክርስቲያን ነው እየተፈተነች ያለች ሀገር ሰላም እንዲመለስላት እግዚአብሔርን በመጠየቅ ልናሳልፈው የሚገባ ጊዜ እንጂ በዳንኪራ በዘፈን ያለ ልክ በመብላት ያለ ልክ በመጠጣት ልናሳልፈው የሚገባ ጊዜ እንደሌለን ማወቅ አለብን። የመዳን ቀን ዛሬ ነው። እግዚአብሔር ይመስገን።